ወደ ልትሄድ? በቃ እባክሽ ገብቼ ረፍት ማድረግ አለብኝ ልተኛ። ቤዛ በህልሜ በረኪና ስትጠጣዩ ህልም ተቃራኒ ነው። አሁን እሷ በዚህ ሰዓት ሶፋ ላይ ቁጭ ብላ ጁሷን እየጠጣች። አዎ ቢልሽ እያለቀሽ ልትመጪ ነው? አላለቅስም። እውነቱን አውቄ ራሴን ህይወት ለመጀመር ነው። ስለምንድን ነው የምናወራው? አውርተን ጨረስን አይደል? ምንድን ነው እርስ በርስ መገባበዝ? በቃ አንደኛችሁ ንገሩን፣ ችግር የለውም። ሰማኝ። እኔ ለቤዛ ብዬ ነው እንጂ እሷን አፍረ ከደሜ ነበር ማበላት። ድሮም ከተራ አስከባሪ ደህና ነገር አይጠበቅም። ቆይ እኔማ ሁለቱንም ባልሰራላቸው። ታዲያ እንደዚህ የምታስጠላ ከሆነ ምን ሆና የተወደድካት? ምን አውቃለሁ። እኔም እኮ ለራሴ እኮ ነው ግርም የሚለኝ። ቆይ እኔና ቤዛ በተጣላ ነው ሁለታችሁ እንደዚህ መሆን ምንድን ነው? አረጋጋው እንጂ። ቤተሰቦችሽ ሁሉም አሜሪካ ነው የሚኖሩት። አንቺ ግን ኢትዮጵያ ውስጥ መኖር አይከብድም? ኧረ አይከብድም። የሀገሬን በጣም ነው የምወዳት። እዛም የሄደው ትምህርቴን ስጨርስ ለአባቴ ቃል ስለገባሁ ነው። ኧረ ተወኝ። ያቺ ሚዳውቅ የሆነች ልጅ አላስደነገጠችኝ መሰል? እናማ ማን ነው ብሎ ጠየቀኝ። ፍቅረኛዋ ነው አልኩት። ይሄማ በፍጹም ሊሆን አይችልም። እኔም አላመንኩም። ባለሳሳት አንተን ለማናደድ የፈጠሩት ዘዴ ይመስለኛል። በቃ አማን ናፈቀኝ። በዛ ላይ ደግሞ ሰሞኑን ከሄኖክ ጋር ሲያየኝ አስተያየቱ ጥሩ አልነበረ። ይህ ከወንድ ልጅ መጨረሻ ነው። ገና ለገና ፍቅረኛሽ ብሎ ነው የሚከታተልሽ። የእውነት ከልብሽ የምትወጂውን ሰው ስታገኝ እንደዚህ ነው የሚያደርግሽ። አንተ ለምንድን ነው የምትቀልደው? ይሄ እኮ ቀልድ አይደለም። ያው ምክንያቱም ነግሮኛል። አንዳንዴ የምትወደውን ሰው ማጣት ይከብዳል አይደለ? መለያየት ሞት ነው። ፀይ ነው አይደበም። ኧረ ጥላውን ገሰሰ ነው።